Larger scale conflict between the two nations is almost certain. ኢራን ለጠላቶቿ ማስፈራሪያ ሰዳለች። ራሷ ኢራን አዲስ መረጃን እንካችሁ ብላለች። የኢራን አብዮታዊ ዘብ ዋሽንግተንን በፍርሃት ያስራደ የተባለ ዋሻ ሰንጣቂ ሚሳኤሉን ለጠላትም ለወዳጅም በሚል በአደባባይ ያሳይቷል። የቴህራንና ዋሽንግተን መተናነቅ የመጨረሻው ደቂቃ ላይ ደርሷል። በየትኛውም ጊዜና ሰዓት ከአብርሃም ሊንከን መርከብ ላይ አውዳሚው የፔንታገን ሚሳኤል ሊተኮስ ይችላል። ታላቁ የባቢሎን ወንዝም በኢራን ሕፃናትና በአሜሪካ ወጣቶች ደም ላይጠራ ይቀላል። ይህ እንዳይሆን ማስቆም የሚችሉት ሁለቱ አዛውንቶች ቢሆኑም ነገሩ ወደ ኋላ የሚመለስ አይመስልም። መካከለኛው ምስራቅ በባሩድ እንዳይታፈን አንድም የዋሽንግተኑ አዛውንት ልብ ሊገዙ አሊያም የቴህራኑ አቻቸው ሊንበረከኩ ይገባል። ሁለቱም የሚሆን አይመስልምና ከሁለተኛው ዓለም ጦርነት በኋላ ዘግናኙ ውድመት ሊዘገብ ሰዓታት የቀሩት መስሏል። ምን አዲስ ነገር ተፈጥሮ ይሆን ለምትሉን የዛሬው ሳሎን ተረካችን ምላሽ ተጣጣችኋል። ፕሬዝዳንት ዶናልድ ትራምፕ በቀናት ውስጥ በኢራን ላይ ጥቃት ለመሰንዘር ዝግጁ ይሆናሉ ሲባል እርሳቸው በበኩላቸው በኢራን ላይ ጥቃት ለመሰንዘር የሚወሰነው ውሳኔ በሚቀጥሉት 10 ቀናት ውስጥ ሊታወቅ እንደሚችል ተናግረዋል። ፕሬዝዳንት ትራምፕ ሁለተኛውን የአውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ካስተማሩ በኋላ በሚቀጥሉት 10 ቀናት ውስጥ በኢራን ላይ ጥቃት ለመሰንዘር የመጨረሻው ውሳኔን ለመስጠት ተዘጋጅቻለሁ ብለዋል። ከሰሞኑን ዋሽንግተን ውስጥ በተካሄደው የሰላም ቦርድ ብለው ባቋቋሙት ስብሰባ ላይ ሲናገሩም እርምጃውን አንድ እርምጃ ወደፊት ልንገፋው እንችላለን ወይም ደግሞ ላናደርገው እንችላለን፣ በሚቀጥሉት 10 ቀናት የምታውቁት ይሆናል ሲሉ ተደምጠዋል። ትራምፕ ባሳለፍነው ሰኔ ወር በ3 የኢራን ኒውክሌር ተቋማት ላይ የሰነዘሩት የአየር ድብደባ ምንም እንኳን የአሜሪካ አጋር የሆኑ የአረብ ሀገራት ሁለተኛው ጥቃት ተቃራኒ ውጤት ሊኖረው ይችላል የሚል ስጋት ቢኖራቸውም እርሳቸው ግን ያ ጥቃት ለቀጠናው መረጋጋት ረድቷል የሚል እምነት አላቸው ተብሏል። ትራምፕ ሲቀጥሉም የኒውክሌር አቅማቸውን ሙሉ በሙሉ አድቅቆታል። ይህ ሲሆን ደግሞ በድንገት በመካከለኛው ምስራቅ ሰላም ሰፈነ። ምክንያቱም ቀጠናው ላይ ተንጠልጥሎ የነበረው ጥቁር ደመና ተወግዷል። ያ ባይደረግ ኖሮ ደመናው እዚያው ይቆይ ነበር ብለዋል። ፕሬዝዳንቱ ባሳለፍነው ጥር ወር የኢራን ባለስልጣናት መንግስቱን ተቃውሞ የወጡ ሰልፈኞችን በኃይል ከጨፈለቁ ጥቃት እንደሚሰነዝሩ በዛቱ ማግስት መልእክተኞቻቸው በሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር አማካኝነት የተጀመሩት ድርድሮች በቴህራን የኒውክሌር መርሃ ግብር ላይ ትኩረት አድርገዋል። ትራምፕ ንግግራቸውን ሲያጠቃልሉም አሁን ኢራን እኛ በጀመርነው መንገድ ላይ የምትቀላቀልበት ጊዜ ነው። ከኛ ጋር ከተቀላቀሉ በጣም ጥሩ ይሆናል፣ ካልተቀላቀሉ ግን እርሱም ጥሩ ነው። ነገር ግን መንገዱ በጣም የተለየ ይሆናል ብለዋል። መላውን ቀጠና በማወክ መቀጠል አይችሉም፣ ስምምነት ማድረግ አለባቸው። ካልሆነ ግን መጥፎ ነገሮች ይከሰታሉ ሲሉም ቀጣዮቹ ቀናት ምን ይዘው እንደሚመጡ በግላጭ ተናግረዋል። እርሳቸው ይህን ንግግር ዋይት ሃውስ ውስጥ እየተናገሩ ባሉበት ደቂቃ ቢያንስ 6 የአሜሪካ ወታደራዊ አውሮፕላኖች ከአውሮፓ ተነስተው ወደ መካከለኛው ምስራቅ ሲጓዙ ፍላይት ራዳር 24 በተባለው ታዋቂ የበረራ መከታተያ ድረገጽ ላይ ታይተዋል። ከነዚህ አውሮፕላኖች መካከል 2 E3 የቅኝት ጀቶች፣ 2 C-17 ወታደራዊ መጓጓዣ አውሮፕላኖች፣ 1 KC-135 አየር ላይ ነዳጅ የሚሞሉ ነዳጅ ጫኝ አውሮፕላንና ሌሎችም HC-130 የውጊያ ጀቶች ይገኙበታል ተብሏል። ከነዚህ በተጨማሪ የአሜሪካ ወታደራዊ አውሮፕላኖች ከአውሮፓ ተነስተው ሲጓዙም ታይተዋል። የወታደራዊ ማጓጓዣ አውሮፕላኖቹ አውሮፓ ውስጥ ከሚገኙ የተለያዩ የጦር ሰፈሮች ተነስተው ወደ ሜዲትራኒያን አቅጣጫም አምርተዋል። የፍላይት ራዳር 24 መረጃ እንደሚያመለክተው የተወሰኑት አውሮፕላኖች ከጣሊያን ኔፕልስ ተነስተው ኳታር ወደሚገኘው የአሜሪካ አሉዴይድ የአየር ማረፊያ ሰፈር በረዋል። የዋሽንግተኑ ተደማጭ ጋዜጣ ዎል ስትሪት ጆርናል በበኩሉ ልዩ የተባለ ዜናውን በፊት ገጹ ይዞ ወጥቷል። እንደ ጋዜጣው ዘገባ ከሆነም ፕሬዝዳንት ዶናልድ ትራምፕ የሀገራቸው እጅግ ግዙፍ የአየርና የባህር ኃይል ጦር በቀናት ውስጥ ጥቃት ለመጀመር የሚያስችል ደረጃ ላይ እንደሚደርስ በመከላከያ ባለስልጣናቱ ተገልጾላቸዋል። በዚህ ሳምንት 50 ተጨማሪ ተዋጊ ጀቶች፣ ነዳጅ የሚሞሉ አውሮፕላኖችና ሌሎች ረዳት መሳሪያዎች ወደ መካከለኛው ምስራቅ የተጓዙ ሲሆን በዓለም ትልቋ የጦር መርከብ የሆነችው USS ጄራልድ አር ፎርድ በሚቀጥሉት ቀናት ምስራቅ ሜዲትራኒያን እንደምትደርስ ጋዜጣው ጠቅሷል።
ይህ የተቀናጀ ኃይል ትራምፕ ትዕዛዝ ከሰጡ ዩናይትድ ስቴትስ ለተከታታይ ሳምንታት በኢራን ላይ የማያቋርጥ ድብደባ እንድታካሄድ የሚያስችላት ሲሆን በተመሳሳይ ጊዜም ኢራን ልትሰነዝረው ከምትችለው የባለስቲክ ሚሳኤል የአጸፋ ጥቃት አሜሪካንን የባህረ ሰላጤው አጋሮቿንና እስራኤልን ለመከላከል የሚያስችል አቅም ይፈጥራልም ተብሎለታል። ምንም እንኳን ትራምፕ እስካሁን ጥቃት ለመሰንዘር ባይወስኑም በዋሽንግተንና ቴህራን መካከል የተደረጉ ሁለት ዙር ድርድሮች እዚህ ግባ የሚባል ውጤት አላመጡም። እንደ ዘ ዎል ስትሪት ጆርናል ዘገባ ትራምፕ የቀረቡላቸው ወታደራዊ አማራጮች የኢራንን የኒውክሌር ተቋማት መምታትን ብቻ ሳይሆን በአየር ድብደባ በታገዘ ሁኔታ የመንግስት ለውጥ ማምጣትንም ያካትታሉ። ይህ እቅድ ከፍተኛው መሪ አሊ ኻሜኒንና የቅርብ አጋሮቻቸውን እንዲሁም የኢራን አብዮታዊ ዘብ አመራሮችን በታለመ ጥቃት የመግደልና የእዝ መዋቅራቸውን የማዳከም ዓላማ እንዳለውም ዎል ስትሪት ምንጮቹን ጠቅሶ ጽፏል። የፔንታጎን ስትራቴጂስቶች የሀገሪቱን ዋና ዋና መሪዎችን በማጥፋት በመንግስት መዋቅር ውስጥ ያሉና ለሃይማኖታዊ ስርዓት ያን ያህል ታማኝነት የሌላቸው ክፍሎች ከአያቶላዎቹ እንዲርቁና ምናልባትም ከተቀሰቀሰው ህዝባዊ ተቃውሞ ጋር ተዳምሮ የእስላማዊት ሪፐብሊክን ፍጻሜ ሊያፋጥን ይችላል የሚል ግምት እንዳላቸውም ተሰምቷል። በዚህ ወሳኝ ወቅትም የእስራኤል የደህንነት ካቢኔ መደበኛ ስብሰባውን ከእሁድ ወደ ሐሙስ የቀየረ ሲሆን የእስራኤል መከላከያ ባለስልጣናት ከአሜሪካ ጋር በጋራ ጥቃት ለመሰንዘር ከፍተኛ ዝግጅት እያደረጉ መሆኑን ገልጸዋል። እስራኤል ከ200 በላይ ተዋጊ አውሮፕላኖችን ለዚህ ኦፕሬሽን ዝግጁ አድርጌያለሁም ብላለች። አሜሪካ በኢራቅ ወረራ ወቅት ከታየው ከፍተኛ ወታደራዊ ዝግጅት ወዲህ ከፍተኛውን የአየር ኃይል በመካከለኛው ምስራቅ አስፍራለች። ይህ ጥንቅር እየተሰናዳ ሳለ እንኳ ዩናይትድ ስቴትስ እጅግ ከፍተኛ ቁጥር ያላቸውን ተዋጊ ጀቶችና የድጋፍ አውሮፕላኖች ወደ መካከለኛው ምስራቅ እየላከች ሲሆን ይህም ከ2003 የኢራቅ ወረራ ወዲህ በቀጣናው የታየ ትልቁ የአየር ኃይል ስብስብ ነው ተብሏል። አሜሪካ በኢራን ላይ እርምጃ ለመውሰድ ዝግጁ ብትሆንም ፕሬዝዳንት ትራምፕ ጥቃቱ እንዲሰነዘር ቢያንስ እስካሁን በይፋ አልወሰኑም። ጥቃት ከተሰነዘረም ዓላማው ቀድሞውኑ የተጎዳውን የኢራንን የኒውክሌር መርሃ ግብር ማስቆም፣ የሚሳኤል ኃይሏን ማጥፋት ወይስ መንግስቱን መገልበጥ እንደሆነም አልታወቀም የሚሉት ለነገሩ ቅርበት ያላቸው የመረጃ ምንጮች ቀጣዮቹ ቀናት አሊያም ሰዓታት ለዚህ ምላሽ አላቸው ባይ ናቸው። ባለፉት ቀናት አሜሪካ እጅግ ዘመናዊ የሆኑትን F-35 እና F-22 ተዋጊዎችን ወደ መካከለኛው ምስራቅ ማንቀሳቀሷን የበረራ መከታተያ መረጃዎችና የአሜሪካ ባለስልጣናት ገልጸዋል። በጥቃትና በኤሌክትሮኒክስ የጦርነት አውሮፕላኖች የተጫነች ሁለተኛዋ የአውሮፕላን ተሸካሚ መርከብም በጉዞ ላይ ትገኛለች። ለትላልቅ የአየር ዘመቻዎች ወሳኝ የሆኑት የእዝና ቁጥጥር አውሮፕላኖችም ወደ ኢራን ድንበር እየቀረቡ ሲሆን ወሳኝ የአየር መከላከያ መሳሪያዎችም ባለፉት ሳምንታት በቀጠናው ዙሪያ ተሰማርተዋል። የአሜሪካ ባለስልጣናት እንደተናገሩት ይህ የጦር ኃይል ስብስብ አሜሪካ ባሳለፍነው ሰኔ ወር በ3 የኢራን ኒውክሌር ጣቢያዎች ላይ እንደፈጸመችው የሚድናይት ሃመር ዘመቻ የአንድ ጊዜ ጥቃት ሳይሆን ለሳምንታት የሚቆይ ተከታታይ የአየር ጦርነት የማካሄድ አማራጭን ይሰጣታል። ይህ የጦር ኃይል ግንባታ የመጣው የአሜሪካና ኢራን ተወካዮች በኢራን የዩራኒየም ማበልጸግ ጉዳይ ላይ ሊኖር ስለሚችል ስምምነት በያዝነው ሳምንት በጄኔቫ በተነጋገሩ ማግስት ነው። የዋይት ሃውስ የፕሬስ ጸሐፊ ካሮሊን ሌቪት በንግግሮቹ ላይ ጥቂት መሻሻል መታየቱን ገልጸው ዳሩ ግን በአንዳንድ ጉዳዮች ላይ አሁንም በጣም ተራርቀናል ብለዋል። ኢራን በሚቀጥሉት ጥቂት ሳምንታት ውስጥ ዝርዝር የውሳኔ ሐሳብን ለአሜሪካ ታቀርባለች ተብሎ ይጠበቃል ሲሉም ከጦርነቱ ወዲህ የተስፋ ብልጭታ ይኖር እንደው ለሚለው ጥያቄ ምላሽ ያሉትን ሰጥተዋል። ትራምፕ ጥቃት ለመሰንዘር ቢመርጡ ሊጠቀሙባቸው ስለሚችሉ ወታደራዊ አማራጮች በተደጋጋሚ ገለጻ የተደረገላቸው ሲሆን ሁሉም አማራጮች በኢራን መንግስትና በቀጠናው ባሉ ተላላኪ ኃይሎች ላይ የሚደርሰውን ጉዳት ከፍተኛ ለማድረግ የታለሙ ናቸው። አማራጮቹ መንግስቱን ለመገልበጥ በማለም በርካታ የኢራን የፖለቲካና ወታደራዊ መሪዎችን የመግደል ዘመቻን እንዲሁም እንደ ኒውክሌርና የባለስቲክ ሚሳኤል ተቋማት ባሉ ቁልፍ ኢላማዎች ላይ ብቻ የሚወሰን የአየር ጥቃትን ያካትታሉም እየተባለ ነው። ሁለቱም አማራጮች ግን ለሳምንታት ሊቆይ የሚችል ወታደራዊ ዘመቻን እንደሚጠይቁ የዘርፉ ተንታኞች እየተናገሩ ነው። ሪፐብሊካኑ ትራምፕ በኢራን ላይ ጥቃት ለመሰንዘር እስካሁን አልወሰኑም ቢባልም የትራምፕ የብሔራዊ ደህንነት አማካሪዎች በዋይት ሃውስ የሁኔታዎች ትንተናና መከታተያ ክፍል ውስጥ ስለ ኢራን መምከራቸውን አንድ ከፍተኛ ያስተዳደሩ ባለስልጣን ለአክሲዮስ የመረጃ ምንጭ ተናግረዋል። ትራምፕ አሜሪካ የፈለገችውን ሁሉ የምታገኝበት ከሆነ የኢራን የኒውክሌር መርሃ ግብር የሚወገድበት፣ የቀጠናው የኢራን ደጋፊ ኃይሎች የሚበተኑበትና ባለስቲክ ሚሳኤሎች የሚፈቱበትን
ዲፕሎማሲያዊ ስምምነት እንደሚመርጡም አንድ ምንጭ ለዘገባው ተናግረዋል። ኢራን ብዙ የአየር ኃይል ስለሌላትና ሚሳኤሎችን እንደ ዋና መከላከያ ስለምትጠቀም የመጨረሻውን ነጥብ ትቀበላለች ተብሎ አይታሰብም የሚሉት እኚሁ የዋይት ሃውስ ምንጭ ትራምፕ ኢራን ዩራኒየም ማበልጸግ እንድታቆም እንደሚፈልጉም ተናግረዋል። ይህ በእንዲህ እንዳለ እንደ እስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ያሉ አንዳንድ አማካሪዎችና የውጭ ሀገር መሪዎች ትራምፕ ከቴህራን ተጨማሪ ስምምነቶችን ለማግኘት የአሜሪካን ወታደራዊ ጫና መጠቀም እንዳለባቸው ዋሽንግተንን እየወተወቱ ነው ተብሏል። የበረራ መከታተያ መረጃዎች እንደሚያሳዩትም የአሜሪካ አየር ኃይል በደርዘን የሚቆጠሩ ተዋጊ ጀቶችንና የድጋፍ አውሮፕላኖችን በዮርዳኖስ ወደሚገኘው ሙዋፋቅ ሳሊቲና በሳውዲ አረቢያ ወደሚገኘው ልዑል ሱልጣን የአየር ኃይል ካምፖች አዛውሯል። ተጨማሪ ተዋጊ አውሮፕላኖችም በጉዞ ላይ ናቸው። ይህ በእንዲህ እንዳለ የአሜሪካ ባህር ኃይል ሊኖር የሚችለውን ኦፕሬሽን ለመደገፍ በመካከለኛው ምስራቅና በምስራቅ ሜዲትራኒያን ባህር 13 መርከቦች ያሉት ሲሆን ይህም የአብርሃም ሊንከን የአውሮፕላን ተሸካሚ መርከብንና የባለስቲክ ሚሳኤሎችን መከላከል የሚችሉ 9 አውዳሚ መርከቦችንም ይጨምራል ተብሏል። ሁለተኛው የአውሮፕላን ተሸካሚ መርከብ ዩኤስኤስ ጄራርድ አር ፎርድ እና 4 አውዳሚ መርከቦችም በመጓዝ ላይ መሆናቸው ታውቋል። ፔንታጎንም ተጨማሪ የምድር ላይ አየር መከላከያዎችን በመካከለኛው ምስራቅ ማሰማራቱን ፋይናንሻል ታይምስ ቀደም ሲል ዘግቧል። የሁሉ የጦር ኃይል ግንባታ ምንም እንኳን ግዙፍ ቢመስልም አሜሪካ ለ1991 የባህረ ሰላጤው ጦርነት ወይም ለ2003 የኢራቅ ወረራ ካስተማራቸው ሀብት አንጻር ሲታይ በጣም ትንሽ ነው የሚሉ ወታደራዊ ተንታኞችም አሉ። ከነዚህ መካከል አንዱ የሆኑት ኤሊዮት ኮሄን የአየር ዘመቻው የኢራንን አመራር በማዳከም በህይወት ከሚተርፉት የኢራን ባለስልጣናት ጋር ሰፊ ስምምነት ላይ እንዲደርሱ ማድረግን ሊያስችል ይችላል ይላሉ። እንደኚሁ ስመጥር ተንታኝ ገለጻ ትራምፕ በእርግጥ የሚፈልጉት የኢራንን መንግስት ማዳከምና አሜሪካን፣ እስራኤልን፣ ሳውዲ አረቢያንና የባህረ ሰላጤው ሀገራትን በሚሳኤል መምታት አቅሟን ማዳከም ከሆነ ይህ ዘመቻ ለሳምንታት ወይም ለወራት ሊቆይ የሚችል ጠንካራ ዘመቻ መሆን ይኖርበታል ብለዋል። የሁሉ ዛቻና የጦር ከበባ እየተካሄደባት ያለችው ኢራንስ ምን እያደረገች ይሆን ለሚለው ጥያቄም ራሷ ኢራን አዲስ መረጃን እንካችሁ ብላለች። ኢራን ከዋሽንግተን በኩል እየተባለ እንዳለው ለሳምንታት በሚቆይ ዘመቻ ወቅት የምትጠቀምባቸው አንዳንድ አማራጮች አሉ ይብላለች። ይህም በአሜሪካ ካምፖችና በቀጠናው ባሉ ወዳጆቿ ላይ ሊሰነዘር የሚችል አሁንም ከፍተኛ የሆነ የሚሳኤል ክምችትና ለነዳጅ ጫኝ መርከቦች ወሳኝ የባህር መስመር የሆነውን የሆርሙዝ ወሽመጥ ለመዝጋት የሚሞክሩ ወታደራዊ ኃይሎችን የሚጨምር ነው። የጄኔቫው ድርድር ጭምር በሚካሄድበት ወቅት ኢራን በስትራቴጂያዊው የሆርሙዝ ወሽመጥ ላይ ወታደራዊ ልምምድ በማካሄድ ለጠላቶቿ ማስፈራሪያ ሰዳለች። የመንግስት መገናኛ ብዙሃን ክሩዝ ሚሳኤሎች ከጭነት መኪናዎችና ከጀልባዎች ሲተኮሱ የሚያሳይ ምስል ያሰራጩ ሲሆን የኢራን ከፍተኛ መሪ አያቶላህ አሊ ሆሚኒም ከአሜሪካ የጦር መርከብ ይልቅ እሱን ወደ ባህር ወረድ ሊያሰምጥ የሚችለው መሳሪያ ይበልጥ አደገኛ ነው ሲሉ አስጠንቅቀዋል። አሜሪካ ዳግም መነሳት በማትችልበት ሁኔታ ልትመታ ትችላለች ሲሉም ለአጸፋ እርምጃ ዝግጁነታቸውን ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ድርድሩ ትርጉም ያለው እንደነበርና ሁለቱም ወገኖች ስምምነት ለመፍጠር የሚያስችሉ ሐሳቦችን ማቅረባቸውን ተናግረዋል። አራግቺ ከአሜሪካ ዋና ተደራዳሪ ስቲቭ ዊትኮፍና ከትራምፕ አማች ዴቪድ ኩሽነር ጋር ከተወያዩ በኋላ ይህ ማለት በፍጥነት ስምምነት ላይ እንደርሳለን ማለት አይደለም፣ ዳሩ ግን ቢያንስ መንገዱ ተጀምሯል ሲሉም ነበር። ሆኖም አሜሪካ ለቴህራን በሁለቱም ወገኖች መካከል ያሉትን ክፍተቶች ለመሙላት የ2 ሳምንት ቀነ ገደብ መስጠቷ ይታወሳል። የኢራን ምክትል ውጭ ጉዳይ ሚኒስትር ሐሚድ ጋምባሪ እንደገለጹ ደግሞ ማዕቀቦች የሚነሱ ከሆነ ኢራን ከአሜሪካ ጋር በነዳጅ፣ በጋዝ፣ በማዕድንና በአውሮፕላን ግዢ ረገድ የንግድ ግንኙነት ለመጀመር ፍላጎት አላት ብለዋል። ስምምነቱ ዘላቂ እንዲሆን አሜሪካን ፈጣን ኢኮኖሚያዊ ጥቅም የምታገኝባቸው መስኮች መካተት አለባቸው የሚል እምነት እንዳላቸውም ጠቅሰዋል። ይሁን እንጂ እነዚህ ጥያቄዎች አሜሪካ ኢራንን የኒውክሌር ቦምብ የመስራት አቅም የመንፈግ ግቧን ያሳኩላታል ወይ የሚለው አሁንም ለብዙዎች አጠራጣሪ ነው። በዚህ መሰሉ አጣብቂኝ የህልውና ሁኔታ ውስጥ ራሷን ያገኘችው ኢራን የክፉ ቀን ወዳጅ ካለቻት ሩሲያ ጋር የጋራ የባህር ኃይል ልምምድ ማድረጓን ለዓለሙ ተናግራለች። በመካከለኛው ምስራቅ ያለው ውጥረት እጅግ በበረታበትና አሜሪካ በያዝነው ሳምንት መገባደጃ ጭምር በቴህራን ላይ ጥቃት ልትሰነዝር ትችላለች የሚሉ ማስጠንቀቂያዎች በበዙበት ወቅት ኢራንና ሩሲያ የጋራ የባህር ኃይል ልምምድ አድርገዋል ተብሏል። የሁለቱ ሀገራት ልዩ የባህር ኃይል ክፍሎች በኦማን ባህረ ሰላጤና በህንድ ውቅያኖስ ውስጥ በጠላፊዎች የተያዘን መርከብ የማስለቀቅ፣ የአየር ቅኝት፣ የባህር ላይ ኦፕሬሽንና የባህር ወንበዴዎችን በቁጥጥር ስር የመዋል ተግባራትን በጋራ መለማመዳቸውን የኢራን መንግስታዊ ብዙሃን መገናኛዎች ዘግበዋል።
የዘርፉ ባለሙያዎች እንደሚሉት ይህ ልምምድ በቀጠናው ሳይታሰብ ለሚቀሰቀስ ግጭት ያለውን ስጋት ይበልጥ ከፍ አድርጎታል። የሩሲያ መከላከያ ሚኒስቴር ስቶይኪ የተባለችው የጦር መርከቧ የኢራን የባህር ኃይል መቀመጫ ወደ ሆነችው ባንደር አባስ ወደብ ስትደርስ የሚያሳይ ምስልን አውጥቷል። ሚኒስቴሩ የሩሲያና የኢራን መርከበኞች የሲቪል መርከቦችን ደህንነት ለማረጋገጥ በቅንጅት እየሰሩ መሆኑንም ገልጿል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በበኩላቸው በቀጠናው ከዚህ ቀደም ታይቶ የማይታወቅ የውጥረት መባባስ ቢታይም ፖለቲካዊና ዲፕሎማሲያዊ መፍትሄዎች የበላይነት እንደሚያገኙ እንደሚጠብቁ ተናግረዋል። የጋራ ልምምዱ ከወቅታዊ ውጥረት ጋር የተያያዘ ስለመሆኑ ሲጠየቁም እነዚህ አስቀድመው የታቀዱና ስምምነት የተደረገባቸው መደበኛ ልምምዶች ናቸው ሲሉ ምላሽ ሰጥተዋል። ኢራን ከልምምዱ ጋር በተያያዘ በሀገሪቱ ደቡባዊ ክፍል የሮኬት ሙከራዎችን እንደምታደርግ ለዓለም አቀፍ አየር መንገዶች ማስጠንቀቂያ ሰጥታለች። ቀደም ብሎ የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ ላይ ባደረገው ልምምድ ወቅት የባህር መስመሩን ለተወሰነ ጊዜ ዘግቶት የነበረ ሲሆን ይህም አሜሪካ ጥቃት የምትሰነዝር ከሆነ ኢራን አጸፋ እንደምትመልስ የሚያሳይ ማስጠንቀቂያ ተደርጎ ተወስዷል። በእርግጥ ይህ ሁሉ እየተባለና እየሆነ ሳለ እንኳ ተስፈኛ ድምጾች አልጠፉም። አንዳንድ የቀድሞ የአሜሪካ ወታደራዊ መኮንኖች ዲፕሎማሲያዊ ስምምነት ከጦርነት የተሻለ ሊሆን እንደሚችል አሁንም እየተናገሩ ነው። በ1991 በኢራቅ ላይ በተካሄደው የበረሃው ዘመቻ ትልቅ ሚና የነበራቸው ጡረተኛው የኤርፎርስ ሌተናል ጀነራል ዴቪድ ዴፕቱላ እውነቱን ለመናገር ከዚህ ሊወጣ የሚችለው ከሁሉ የተሻለ ነገር የአስደናቂ ወታደራዊ ኃይል ስምሪት ትራምፕ በኃይል አጠቃቀም ረገድ የማይቀልድ መሆኑን የሚያሳይ በቂ ምልክት ሆኖ የኢራን መሪዎችን ወደ ስምምነት እንዲመጡ ማድረጉ ነው ብለዋል። ዳሩ ግን የአሜሪካና የውጭ ሀገር ባለስልጣናት ኢራን የአሜሪካንን ጥያቄዎች ትቀበላለች የሚለው ተስፋቸው ከቀን ወደ ቀን እየመነመነ ነው። ይልቁንም ቴህራን ኒውክሌር ማበልጸጓን ለጥቂት ጊዜ ምናልባትም ትራምፕ ከስልጣን እስኪወርዱ ድረስ ለማቆም ብቻ ፈቃደኛ ልትሆን ትችላለች ይላሉ። ኢራን ድርድሩን የአሜሪካን ጥቃት ለማዘግየት ልትጠቀምበት እንደምትፈልግ ቢታወቅም ትራምፕ በረጅም ድርድር ተሰላችተው ጥቃት እንዲሰነዘር ትዕዛዝ ሊሰጡ እንደሚችሉም ተረድታለች የሚሉ ተንታኞች ባለፍ ገደም ሲናገሩ ይደመጣል። ስለ ድርድሩ ግን ምን ተሰማ? በጄኔቫ በሚገኘው የኦማን አምባሳደር መኖሪያ ቤት የተካሄደው የኢራንና የአሜሪካ ከፍተኛ ባለስልጣናት ስብሰባ ከ3 ሰዓት ተኩል ውይይት በኋላ የተጠናቀቀ ሲሆን ድርድሩ ተስፋ ሰጪ ቢሆንም አሁንም ሰፊ ልዩነቶች ያሉበት መሆኑ ተነግሯል። ፕሬዝዳንት ትራምፕ በኢራን ዳርቻ ግዙፍ ወታደራዊ ኃይል ካሰፈሩ በኋላ ስምምነት ባለማድረጋቸው የሚመጣውን መዘዝ የሚፈልጉት አይመስለኝም፣ ስምምነት ይፈልጋሉ ሲሉ ለጋዜጠኞች ተናግረዋል። ምክትል ፕሬዝዳንት ጄዲ ቫንስ ለፎክስ ኒውስ ሲናገሩ ደግሞ ድርድሩ ምንም አይነት ለውጥ አላመጣምና ወታደራዊ እርምጃም አሁንም እንደ አማራጭ እንዳለ ገልጸዋል። ትራምፕ ኢራን የዩራኒየም ማበልጸግን ሙሉ በሙሉ እንድታቆም ቀይ መስመሮች ያሏቸውን ያስቀመጡ ቢሆንም ቅሉ ኢራን እስካሁን ይህንን ለመቀበል ፈቃደኛ አልሆነችም። ቴህራን ቀደም ሲል ለ12 የኒውክሌር ቦምቦች ይበቃል ተብሎ የሚገመተውን 60 በመቶ የበለጸገ ዩራኒየም ወደ ውጪ ምናልባትም ወደ ሩሲያ ለመላክ ፈቃደኛ መሆኗን ብታሳይም ሙሉ በሙሉ ማበልጸግን ማቆም ላይ ግን አልተስማማችም ተብሏል። አሜሪካና ኢራን ከዚህ ቀደም ታይቶ በማያውቅ ደረጃ ወደ ከፋ ግጭት ሊያመሩ እንደሚችሉ ከወትሮ በባሰ እየተነገረ ነው። ፕሬዝዳንት ትራምፕ ትዕዛዝ ከሰጡ ጥቃቱ በኒውክሌር ተቋማት ላይ ብቻም ሳይሆን የኢራን መንግስታዊና የደህንነት ተቋማትንም ሊያካትት ይችላል ተብሏል። አሜሪካ ኢራን የአጸፋ ጥቃት እንደምትሰነዝር ሙሉ በሙሉ እየጠበቀች ሲሆን ይህም የሰጥቶ መቀበል ጥቃቶች ለረጅም ጊዜ እንዲቀጥሉና ቀጠናዊ ጦርነት እንዲቀሰቀስ ሊያደርግ ይችላል ተብሎ ተሰግቷል። ኢራን የምትመካበት አብዮታዊ ዘቧ ለትራምፕ ጥቃት ዝግጁ ነኝ እያለ ነው። የኢራን አብዮታዊ ዘብ ማንኛውም ጥቃት ቢሰነዘር ከጆርዳን እስከ ኩዌት፣ ከሳዑዲ እስከ ኳታር፣ ከባህሬን እስከ ቱርክ ባሉት የአሜሪካ የጦር ሰፈሮች ላይ ጥቃት እንደሚሰነዝር አስጠንቅቋል። ለዚህ ማስጠንቀቂያ ይሆን ዘንዳም ዋሽንግተንን በፍርሃት ያስራደ የተባለ ዋሻ ሰንጣቂ ሚሳኤሉን ለጠላትም ለወዳጅም በሚል በአደባባይ አሳይቷል። ይህ ኢራን ኮራም ሻህር 4 ስትል የሰየመችው ረጅም ርቀት ሚሳኤል ምድርን ሰንጥቆ ባሻው ስፍራ ጥቃት ማድረስ የሚችል 2000 ኪሎ ሜትር ያህል ርቀት 1500 ኪሎ ግራም የጦር ጭንቅላት ይዞ ይምዘገዘጋል ሲልም የሀገሪቷ ብቸኛ የዜና ምንጭ ፕሬስ ቴሌቪዥን ዘግቧል። ይህ ሚሳኤልም በመካከለኛው ምስራቅ ያሉትን ከላይ የጠቀስናቸውን ሁሉንም የአሜሪካ የጦር ሰፈሮች የመምታት አቅም ያለው ነው ተብሏል። በመላው እስራኤል የሚገኙ ምሽጎችን ወደ ታች ጠልቆ በመግባት የሚደረምስ ስለመሆኑም ተነግሮለታል። ዮሐንስንና አሜሪካን አደገኛና አላስፈላጊ ወደሆነ የኢራን ፍጥጫ እየመሯት ነው።
ባሳለፍነው ጥር ወር ትራምፕ የኢራንን መንግስት የህዝብ ተቃውሞን በኃይል ጨፍልቋል በሚል እንደሚገለብጡት በአደባባይ ዝተው ነበር። አሁን ደግሞ የአሜሪካ ጦር በመካከለኛው ምስራቅ እየተከማቸ ባለበት ወቅት በኢራን ላይ ጫና ለማሳደር የሚጠቀሙበት ምክንያት ተቀይሯል። ትራምፕ አሁን የኢራን የሚሳኤል መርሃ ግብር ላይ ገደብ እንዲጣልና አገሪቱ ያከማቸችው ዩራኒየምም ሙሉ በሙሉ እንዲወጣ አዳዲስ ቅድመ ሁኔታዎችን እያቀረቡ ነው። ኢራን ከትራምፕ የሚሰነዘርባትን የውጭ ጫናና በውስጥ እያጋጠማት ያለውን ሞሳድ መር ተቃውሞ ለመመከት የአጸፋ እርምጃ መውሰድ ብቸኛ አማራጭ እንደሆነ ልታመን ትችላለች የሚሉት ተንታኞች በአሜሪካ ላይ ከባድ ጉዳት የሚያደርስ የአጸፋ እርምጃ ከወሰደች ትራምፕ ጦርነቱ ከጥቅሙ ይልቅ ኪሳራው እንደሚያመዝን በግድ እንዲረዱ ሊያደርጋቸው ይችላል ይላሉ። የኃይል ሚዛኑ ለአሜሪካ ቢያደላም የቆራጥነት ሚዛኑ ግን ለኢራን ያይላል። ምክንያቱም ይህ ጦርነት ለኢራን መሪዎች የህልውና ጉዳይ ነውና። ባለፈው ዓመት ኢራን የተወሰነ የአጸፋ እርምጃ የወሰደችው ጦርነትን ለማስቀረት ነበር የሚሉት ተንታኞችም፣ ዳሩ ግን አሜሪካ መንግስቱን ለማጥፋት እንደቆረጠች ካመኑ ራሳቸውን ከመከላከል ወደ ኋላ አይሉም ባዮች ናቸው።